ዳኒ እንግዲህ በጣም አዝኗል ማለት ነው። በምን እንደሚገባ ግራ ገብቶታል። እድሉ እንግዲህ አልተሳካለትም። አባባ ያዘጋጁለት እድል እንግዲህ 10 ብር እጣ ወጥቶለታል ማለት ነው። እድል እንደማይሳካም እንዲያቅ ብዙ ነገር እንዲማርና እንዲሁም ደግሞ ብዙ ነገርን እያሳዩት ነው። ግን እሱ አይኑን ገልጦ ማየት አልቻለም ማለት ነው። ዛሬም በሰው ገንዘብ ለሚስቱን ለማግባት እየሞከረ ነው ማለት ነው። ቲና እንግዲህ በጣም ተናዳለች። ያው የዳኒ ጓደኛ ከአባባ ጋር መታ እንግዲህ በሩን ከፍታው መታ እኔ ከአባባ ጋር ማውራት ፈልጋለሁ እያለች በጣም ነበረ የተሰማት። ውጡልኝ ከዚህ ቤት ውጡልኝ እያለ አባባ ሲያባረራቸው እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ሁሉ ሰላም። ለቻናሌ አዲስ ከሆናችሁ ላይክ እንዲሁም ሼር ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም ነው ማመሰግነው። እንግዲህ ይዤላችሁ የመጣሁት በክፍል በትሁቴ ወይንም ደግሞ በነ ቲና ድራማ በክፍል 32 ላይ በተለቀቀው ነው ማለት ነው። እና ምንድን ነው የተማራችሁት እናንተ? ምንስ አያችሁ? ምን ታዘባችሁ ማለት ነው? ይህ ድራማ በጣም የምንወደው በጣም በጉጉት የምንጠብቀው ብዙ አስተማሪ የሆነ ድራማ ነው። ቻናላቸው ላይ ገብታችሁ ብትመለከቱ እጅግ በጣም ትወዱታላችሁ ብዬ አስባለሁኝ ማለት ነው። እንግዲህ ዳንኤል እንግዲህ እንዳያችሁት ነው። ቀደም ብዬ እንደነገርኳችሁ በጣም ነው የተሰማው ማለት ነው። ቲና እንግዲህ ፍች እፈልጋለሁ ሲላት ካሌብ፣ እሷ ደግሞ አይ እኔ አልፈልግም እያለች ነበረ። መጀመሪያ ግን እግሬ ስር ወድቀ ትለምነኛለች እያለችው፣ ዛሬ ላይ ግን እሱ እኔ አልፈታም እያለችው ነው። ወደሽ ነው እንዴ እያላት ነበረ። ወደሽ ነው እንዴ ማትፈቺው እያላት ነበር። በጣም ነበረ የተናደደችው እንደዛ በማለቷ። ካሌብ እያንዳንዱን የተፈጠረውን ነገር ትንሽም ቢሆን ሲነግራት ለዳንኤል ሚስት ወይም ጓደኛ፣ ከዛ እሷ ደግሞ እንዳያችሁት ነው ማለት ነው። በጣም ጓገጭ ብላ የተፈጠረውን ነገር አይታችኋል ማለት ነው። ካሌብ ቲናና ዳኒ እህታማሞች አይመስሉኝም በማለት እንግዲህ ካፌ ላይ ጠርቶ ነገራት ማለት ነው። የካሌብ የዳኒ ፍቅረኛ ለምን ስራ አታስገባውም ስትለው እኔ ማስገባት አልችልም ምክንያቱም አላምነውም እያለች ነበረ። በጣም እንደዛ ሲላት ተሰምቷት፣ እንዴት እንደዛ ትለኛለህ? ምንም ቢሆኑ እኮ ቤተሰብ ናችሁ፣ ለምን እንደዛ ትላለህ? እኔ ዋስ ወነዋለሁኝ፣ እባክህን ስራ አስገባው ስትለው እንደውም ቲናና ካሌብ እህታማሞች አይመስሉኝም እያለ ተናገራት ማለት ነው። በዚህ በጣም ስሜተኛ ሆና ተሰምቷት እንግዲህ ወደ እነ ካሌብ ቤት ስትሄድ ዳኒና ቲና ቁጭ ብለዋል ከአባባ ጋር። አባባ እፈልግሃለሁ ስትለው እሱ ደግሞ አንዴ ውጭ ፈልጋል። ምንድን ነው በሰላም ነው ሲላት፣ ከዛ በጣም ተኮሳትሮ የካሌብ አባት ውጡልኝ ከቤቴ ውጡልኝ ብሏት አውጥቶ አባረራቸውና ምንድን ነው ሲለው፣ እባክህን የተፈጠረው ነገር ምንድን ነው እና ካሌብና የሚሰማውስ ነገር ምንድን ነው እያለች በጣም በቁጣ መንፈስ ስትጠይቀው ነበረ። ምንድን ነው የሰማሽ ነገር አለ ሲላት፣ ካሌብ እንደዚህ ብሎኝ ነው አላት። ካሌብ ትክክል ነው ብዬ አላስብም። ስለዚህ ሰው ብሎች ሳይሆን ስሜትሽን አዳምጪ ብሎ አብሽሪ ብሎ ወይም ደግሞ አትንትነትበይ ብሎ ወደ ቤቷ ሸኛት ማለት ነው። እና እዚች ጋር በጣም ያሳዘነኝ ነገር ምንድን ነው? ዳኒ ምን ሆኖ ነው? ቆይ እንደዚህ ሲናገር አሁን ራሱ ትሁቴ ነግረዋለች ማለት ነው። ከአንድም ሁለትም ይሄ ነገር እንደማይቻልለት እንዲሁም ደግሞ ፍቅረኛውን እንዳያጣ ከአንድም ሁለት በጣም ነበረ ባዶ እጄ እንድወጣ ነው ሲላት፣ ሚስትህን ራሱ ማግኘትህ ትልቅ እድል ነው። ስለዚህ ባለህ እድል ተጠቀም፣ ሰርተ ብላ እያለችው ነበረ። እሱ ግን ያው ለሱ ነገር ፈቃደኛ አልሆነም ማለት ነው። እንግዲህ ቲና ደግሞ እንዳያችሁት ሳሎን ላይ መታ ቁጭ ስትል ተነሺ ኩሽናሽን ግቢ ብሎ ሲነግራት በጣም አመነጫጭቆ ሲያበራት በጣም ተቆጣችና
እንደዚህ እንዴት ያደርገኛል ብላ ዛሬም ላይ ፉከራዋ ናት ማለት ነው። አንደኛ የማጠፋው ሰውየውን ነው እያለች እየፎከረች ነበረ። ሰውየው እንግዲህ ነቅቶባታል። ሁላቸውንም እንደተጫወቱበት እየተጫወተባቸው መሆኑ እነሱ አልገባቸውም ማለት ነው። ዳኒም ደግሞ ከአንድም ሁለት ነግሮታል፣ ወይም ደግሞ ትሁቴ በሚገባው ነገር ነግራዋለች። ነገር ግን እሱ ሊረዳ አልቻለም ማለት ነው። በጣም ነው የሚያስጠላው። ምክንያቱም አንድ ሰው በቃ ይሄ ነገር አይሆንህም ብሎ እንደ ምክር ሁሌም ምክር ስጭኝ እያለ በሚጠይቃት ሰዓት እሷ የራሷን የመሰለ ምክር ስትነግረው እሱ ግን እንዳያችሁት ነው ማለት ነው። በጣም ነው የሚያስጠላውና ይሄ ነገር እንዴት ነው ወዴት ነው እየሄደው? እኔ መጨረሻውን ማየት እንዴት እንደጓጓሁኝ ማለት ነው። አትጠይቁኝ፣ መጨረሻውን ማየት እንዴት እንደጓጓው በቃ አላቅም ማለት ነው። እና ቲናና ዳኒ መጨረሻው ምን ይሁኑ? ካሌብስ የዳኒን ፍቅረኛ ያገባታል ወይስ ደግሞ ካሌብ ፍቅረኛው እንዴት ነው መጨረሻ ላይ ጥላው ትሄዳለች እንዴ በሚለውን ነገር መጨረሻ ላይ ማየት እንደጓጓው ማለት ነው። እንዳያችሁት እንግዲህ ዳኒን ፍቅረኛው ጥላው ሄዳለች ማለት ነው። በጣም ነው የተናደደችበት። እንደዚህ አይነት ሰው አትመስለኝም ነበረ። እኔም ምንም አይነት ነገር እየገባኝ አይደለም። በስተጀርባዬ የሆነ የተደበቀ ነገር እየተሰማኝ ነው እያለች ጠየቀችው ማለት ነው። እንዴት እንደዛ ትያለሽ እና ትወደኛለህ ወይ እያለችው፣ እሱ ደግሞ አዎ እወድሻለሁ፣ ነገር ግን አሁንም ቢሆን ባልሽ ልሆን አልቻልኩም፣ እንዳንቺ አንቺን ማስተዳደር አልቻልኩም፣ ወይም ደግሞ ባልሽ ልሆን አልቻልኩም፣ ያሰብኩት ነገር ሁሉ ተበላሽቶብኛል እያለች ነበረ። የተበላሸበት የሰው ነገር ነው እንጂ በጉልበት ሰርተ ማደግ ወይም ሰርተ መብላት ትችላለህ ብለዋለች። እንግዲህ አንዳንድ ሰዎች ይሄ ድራማ ይሁን እንጂ የአንዳንድ ሰውን ታሪክ ወይንም ህይወት እየኖሩ ያሉ ሰዎች ሊኖሩ ይችላሉ ማለት ነው። ይሄኛው እንግዲህ እንዳያችሁት ነው። አንድ ሰው በጉልበቱ በቃ ተጣጥሮ ጎንበስ ብሎ ያገኘውን ሰርቶ ተፍ ተፍ ብሎ ራሱን መጦር ሲገባው ሁሌም በሰው ነገር የራሱ ባልሆነ ነገር ተስፋ አድርጎ ያለ ተስፋ የሚኖር ሰው አለ ማለት ነው። አንድ ተስፋ ራሱ ሲበላሽበት በቃ ከአሁን በኋላ በራሴ መቆም እንዳለብኝ ብሎ ቁርጠኛ አይሆንም ማለት ነው። ነገም ከነገ ወዲያም የሰው ነገር እየተመኘ ይኖራል ዘላሉ ማለት ነው ሳያልፍለት፣ እሱም ደግሞ የሰው ነገር መመኘቱን ሳይቀር እና ውድ ተመልካቾቼ በጣም ነው ያሳዘነኝ። አንድ ሰው በቃ የሆነን ሰው ማንኛውንም ነገር ቢሆን በጣም ማንኛውንም ነገር ቢሆን በሰው ላይ መንጠልጠል አስፈላጊ አይደለም። በቃ ዋናው ነገር ጤና ካለን በጤና ከሆን ወጣት ከሆን ሰርተን መብላትና ምንም ነገር ቢሆን ታግተን ወይም ደግሞ ትግል አድርገን ማግኘት እንዳለብን ነው ማድረግ ያለብን እንጂ እንደዚህ በሰው ንብረት ላይ በሰው ሀብት ላይ ተንጠልጥሎ እንዴት አልተሳካልኝም ማለት ከባድ ነው በእኔ በበኩሌ ማለት ነው። እና ብዙ ሰዎች እንደዚህ እያደረጉ ሊሆኑ ይችላሉ። በተለይ ደግሞ ስደት ላይ ያሉ እህታማሞች ወይም ባልና ሚስት ወይም ፍቅረኛ በሚባለው ነገር ልክ በእንደዚህ ነው እየተጣሉ ያሉት። ለምሳሌ እንበልና አንድ ሴት ልጅ ወደ ስደት ከመጣች በኋላ እዛ ያገኘውን ነገር ሰርቶ በቃ እንዳለ ሰርቶ ማስተዳደር ራሱን መቻል ራሱን መጦር ሲያቅተው ወይም ደግሞ ሳይችል ሚስቱ ላይ ይመጣና ብር ካልሰጠሽኝ ገንዘብ ካልሰጠሽኝ እየሰጠችው እሷ ያው በስተመጨረሻ ነገሩ ሲገባት ስታቆምበት እንዴት አልሰጠሽኝም ብሎ ከሱ ጭቅጭቅ የሚፈጥር ይሆናል ማለት ነው። እና ይሄ ከመሆኑ በፊት በቃ ራሳችሁን ለመቻል ሞክሩ። በቃ ከቤተሰብ ሸክም ላይ አትሆኑ፣ በቤተሰብ ሸክም አትሆኑ፣ በጓደኛ እንዲሁም በማንም ሰው ሸክም አትሁኑ። ጤና ካላችሁ ሰርታችሁ ብሉ። ወጣት ናችሁ። ልክ እንደ ዳሌል ብዙ ሰዎች አሉ ማለት ነው። እና ከእንደዚህ አይነት ነገር ብትቆጠቡ ባይነኝ ማለት ነው። ውድ ተመልካቾቼ እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ ሀሳባችሁን ማለት ነው። እኔም እማርበታለሁ፣ የተሳሳትኩትን እማርበታለሁኝ ማለት ነው። ከአንድ ሰው ሁለት ሰው ስለሚሻል ነው። ሁለተኛ ነገር ደግሞ ያው ሰብስክራይቧን አድርጓት እንዳትረሷት። እንግዲህ ላይቭ አልከፍትም ብሎኛል፣ ለምን እንደሆነ ባላውቅም
እንግዲህ ላይቭ በቀጥታ እስከምንመጣ ድረስ ቪዲዮ እየለቀቅን አንዳንድ ነገር እንጫወታለን ማለት ነው። እስቲ በክፍል ደግሞ 33 ላይ የሚለቀቀውን አብረን የምናይ ይሆናል። ሰላም፣ ፍቅር፣ አንድነት አብዝቼ ተመኘሁላችሁ። ወዳችኋለሁ፣ አከብራችኋለሁኝ። የነበረኝ ቆይታ ይህንን ይመስል ነበረ። ውድ ተመልካቾቼ ሀገራችንን አላህ ሰላም ያድርግልን፣ በሰላም በፍቅር ያኑረን ማለት ነው። ከዘር ከሃይማኖት ነፃ ይበለን። ቤተሰቦቻችንም አላህ ይጠብቀን። ስደት በቃችሁ ብሎ የእረፍት እንጀራ ይስጠን እላችኋለሁ። ውድ ተመልካቾቼ ለነበረኝ ቆይታ አመሰግናለሁ። ሰብስክራይብ ላይክ አድርጉ። ባይ ባይ።